ኪቦርድ ላይ የምንጫወተው ድምፅ አቅም ወይም ጉልበት እንዲኖረው ከሚያደርጉ ነገሮች መካከል ሁለተኛው ምንድነው? ባላንስ ኤንድ ሚክስ ማድረግ ነው። ምንድነው ባላንስ እና ሚክስ የምናደርገው ካላችሁ፣ ሰላም እንዴት ናችሁ? ዲዚ ቻናል ቤተሰቦች፣ እኔ ሙዚቀኛ ሙሴ ነኝ። ዛሬም እንደተለመደው የምትማሩበትንና የሚጠቅማችሁን አዲስ ቪዲዮ ይዤላችሁ መጥቻለሁ። ከእኔ ለሁሉም አይነት ኪቦርዶች የሚሆኑ ስታይል፣ ሬጅስትሬሽን፣ መልቲፓድ የተለያዩ የኪቦርድ ፋይሎችን መውሰድ ከፈለጋችሁ የቴሌግራም ቻናል አለኝ። ሊንኩን ዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። ጆይን በማድረግ መውሰድ ትችላላችሁ። እንዲሁም ደግሞ ኦንላይን የሙዚቃ ወይም የኪቦርድ ትምህርት መማር የምትፈልጉና ስለ ኪቦርድ ያላችሁን እውቀት ማሳደግ የምትፈልጉ ከሀገር ውጭ ወይም ከኢትዮጵያ ውጭ የምትገኙ ቤተሰቦች በቪዲዮና በመጽሐፍ መልክ የተዘጋጀ ትምህርት ስላለ መማር የምትፈልጉ እዚህ በምጽፍላችሁ ስልክ ቁጥር እኔን በዋትሳፕ እና በቴሌግራም ኮንታክት ማድረግ ትችላላችሁ። መልካም ቆይታ ይሆንላችሁ። እሺ ቤተሰቦች፣ መግቢያ ላይ ሳወራ እንደሰማችሁ ዛሬ በአይነቱ በጣም ለየት ያለ ትምህርታዊ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። በብዙዎቻችሁ ጥያቄ መሰረት እነዚህ አዳዲሶቹ ኤስኤክስ ኪቦርዶች ላይ የምንጫወታቸው ቮይሶች ጉልበት የላቸውም፣ ስታይልም ከፍተን ስንጫወት ጉልበት የላቸውም እና በጣም እየተቸገርን ነው ብለው በጣም ብዙ ልጆች እዚሁ ዩቲዩብ ላይም እንዲሁም ደግሞ ቴሌግራም ላይ እንዲሁም ኢንቦክስ አድርገውኛል ማለት ነው። እና ዛሬ እነሱን ችግሮች እንዴት ማስተካከል እንደሚቻል ነው ማሳያችሁ ማለት ነው። እዚህ ጋር መርጣችሁ የምትጫወቷቸው ቮይሶች እዚህ ጋር ስታይል ከፍታችሁም ስትጫወቱ ምንም አይነት ጉልበት የላቸውም፣ አይሰሙ መድረክ ላይ ስፔሻሊ ሲሆን እነሱን ችግሮች ዛሬ እንዴት ማስተካከል እንደምትችሉ ነው ማሳያችሁ ማለት ነው። ወደ ትምህርቱ ከሜዲ ወይም ወደ ቪዲዮ ከሜዲ በፊት ቪዲዮ ላይክ በደንብ አድርጉ። ቪዲዮን በደንብ ላይክ አድርጉ፣ ብዙ ሰዎች ጋር እንዲደርስ ስለምፈልግ ማለት ነው። እና ለጓደኞቻችሁ ለወዳጆቻችሁም ሼር አድርጉላቸው፣ ሼር አድርጉ። ኮመንት ላይ ደግሞ ሀሳብ አስተያየቶቻችሁን ጻፉልኝ፣ እኔ መልስላችኋለሁ። እንዲሁም ደግሞ በቀጣይ እንዲሰራላችሁ የምፈልጉ ቪዲዮ ካለ በዚህ ኪቦርድ ዙሪያ ኮመንት አድርጉ፣ እኔ አይቼው እሰራዋለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ብዙ ልጆች ቻናሉን ሰብስክራይብ ሳያደርጉ እያዩ ነው እኔ መለቃቸውን ትምህርቶች ማለት ነው። ስለዚህ ሰብስክራይብ አድርጉ፣ ቪዲዮ በደንብ ላይክ አድርጉ። እንደዛ በማድረግ መከታተል ትችላላችሁ እላችኋለሁ። አሁን ቀጥታ ወደ ቪዲዮ ነው የሚሄደው፣ አብራችሁን ቆዩ። እሺ ቤተሰቦች፣ ያው ኪቦርድ ላይ የምንጫወታቸው ድምፆች ጉልበት እንዲኖራቸው ወይም እንዲያምሩ ከሚያደርጉ ቴክኒኮች መካከል አንደኛው ምንድን ነው? ቮይስ ሌየሪንግ ወይም ደግሞ ድምፆችን መደራረብ። ይሄ በጣም ወሳኝነት አለው ማለት ነው። ስፔሻሊ ስታይል ከፍታችሁ የምትጫወቱ ከሆነ መድረክ ላይ በተለያዩ ቮይሶች ለምሳሌ ብራስ፣ ሲንዝ የተለያዩ ቮይሶች የምትጠቀሙ ከሆነ እነዛ ቮይሶች ሲደራረቡ ነው ውበት የሚኖራቸው ጉልበት የሚኖራቸው ማለት ነው። ስለዚህ መደራረባቸውን ቼክ አድርጉ። ጉልበት ካጣችሁ የምትጫወቱት ቮይስ ላይ ማለት ነው። እዚህ ጋር ለምሳሌ 2 ቁጥር ላይ የሆነ ብራስ አለን የምጠቀመው ማለት ነው። ሁሌ መድረክ ላይ የምጠቀመው እዚህ ጋር ያውላችሁ 2 ብራስ አለ። እዚህ ጋር ደግሞ አንድ ሲንዝ የሚመስል ብራስ አለ። እዚህ ጋር ላሳያችሁ። ሲንዝ ይመስላል ግን ብራስ ነው። እና ሶስቱንም ደርቤ ነው የምጠቀሙና መድረክ ላይ ስጫወት በጣም ጉልበት አለው። በጣም ነው የሚያምረው ማለት ነው። እዚህ ጋር አሳያችኋለሁ ስታይሉን ከፍቼ እንዴት እንደሚያምር ድምፁ ማለት ነው። አያችሁት አይደል? ድምፁ እንዴት እንደሚያምር። 3 ቮይስ ተደርቧል። 2ም ይቻላል፣ ግን 3ኛ ሲኖር በጣም አቅም ይኖረዋል ማለት ነው። እና ሌላው ደግሞ ሲንዝ ቮይሶችም አሉ። እዚህ ጋር ሲንዝ ቮይስ አለ። ሌላ ሬጅስትሬሽን ላይ ቆይ ላሳያችሁ። ይሄውላችሁ እዚህ ጋር 2 ሲንዝ አለ። አንድ ደግሞ የሆነች ውድዊንድ የምመስል ድምፅ አለች። 3 ቮይሶች ሲሆኑ በጣም ነው የሚያምሩት ማለት ነው። በጣም የሆነ የተለየ ቴስት ነው የሚኖራቸው። ሁለትም አሪፍ ነው፣ ግን 3 መሆናቸው እዚህ ጋር በተለይ አዳዲሶች ኪቦርዶች ላይ በጣም ነው የሚያሳምሩት የምትጫወቱት ድምፆች ማለት ነው። እና መድረክ ላይ ያጀባችሁ የተጫወታችሁ ጉልበት ካጣችሁ ድምፆቹ መደራረባቸውን ቼክ አድርጉ ማለት ነው። ይሄ የትም የሚሰራ ቴክኒክ ነው። ስቱዲዮ ላይ መዝሙር ሲቀናበር ድምፆች ተደራርበው ነው። ባንድ ላይ ካያችሁ እዚህ ፎቶ ላይ ያሳያቸዋለሁ። ብራስ ሴክሽን የሚባል ነገር አለና ሳክስፎን፣ ትራምፔት፣ ትሮምቦን የተለያዩ ብራስ ሴክሽኖች አንድ ላይ ሲደረቡ ይሄ ብሪጅ ለመስራት ኢንትሮ ለመስራት በጣም ነው ጉልበት የሚኖረው ማለት ነው። ባንድ ላይ ምናምን ካያችሁና ይሄ የትም ያለ ቴክኒክ ስለሆነ ድምፆችን መደራረባችሁን ቼክ አድርጉ። ብራስ ላይ ብራስ፣ ሲንዝ ላይ ደግሞ ሲንዝ፣ ጊታር ላይ ጊታር፣ ፒያኖ ላይ ፒያኖ ሲደረብ በጣም ውበት ይኖረዋል። እና አንደኛ ጉልበት እንዲኖረው ከሚያደርጉ ነገሮች መካከል እንደነገርኳችሁ ድምፆችን መደራረብ ነው። ድምፆችን ወይም ቮይስን ላየር ወይም ደግሞ መደራረብ
እንደዛ ማድረግ አለባችሁ ማለት ነው። እና እንደዛ ሲሆን በጣም ነው የሚያምረው፣ ከስታይሉ ጋር ማች ያደርጋል ማለት ነው። አንደኛው ይሄን ይመስላል። ወደ ሁለተኛው እንሄዳለን። አብራችሁ ቆዩ። እሺ ቤተሰቦች፣ ኪቦርድ ላይ የምንጫወተው ድምፅ አቅም ወይም ጉልበት እንዲኖረው ከሚያደርጉ ነገሮች መካከል ሁለተኛው ምንድነው? ባላንስ ኤንድ ሚክስ ማድረግ ነው። ምንድነው ባላንስ እና ሚክስ የምናደርገው ካላችሁኝ፣ ቮይሱን ወይም ደግሞ ስታይሉን ሁለቱንም ባላንስ እና ሚክስ ማድረግ እንችላለን። ለምሳሌ እዚህ ጋር ቅድም ያሳየኋችሁ ብራስ አለ አይደል? እዚህ ጋር ይሄውላችኋል፣ አልሰማ ይላችኋል። አንዳንዴ እንደዚህ ወደታች ወርዶ ማለት ነው፣ ድምጾቹ እንደዚህ ወደታች ይወርዱና በሌላ ሰው የተጫወቱ ወይ ቀናንሶባቸው ወይም ደግሞ እንደዚሁ በባህሪያቸው አንዳንድ ቮይሶች እዚህ ጋር ገብታችሁ ካላስተካከላችሁ፣ አሁን ለምሳሌ እዚህ ጋር ውስጥ ገብቼ ሳይ 80 ምናምን ቤት ነበረ ወደ 127 ሙልት እያረኩ ባላንስ ማድረግ አለብኝ፣ እዚህ ጋር መጨማመር አለብኝ ማለት ነው። ያለዛ ለምሳሌ እንደዚህ ወደታች ወርደው ድምፆቹን ታያላችሁ። ስታይል ከፍቼ ስጫወት ማለት ነው። አያችሁ እንዴት እንደወረደ። አሁን ስታይሉን ከፍቼ ስጫወት አይሰማም፣ ቮይሱ አይሰማም። ስታይሉ ብቻ ነው እየጮኸ ያለው። ስለዚህ ምንድነው የምታደርጉት? እዚህ ጋር ያሉትን ነገሮች ወደ ላይ መጨመር አለባችሁ ማለት ነው። ቮይሶችን ወደ ላይ መጨመር አለባችሁ፣ እየሰማችሁ እየመጠናችሁ። አያችሁት? አሁን ብድግ አለ። ስለዚህ እየሰማችሁ እዚህ ጋር ያሉትን ነገሮች ባላንስ ማድረግ አለባችሁ። ድምፆቹ ካነሱባችሁ እዚህ ጋር ራሱ ጨምራችሁ፣ ካነሰባችሁ እዚህ ጋር ውስጥ ገብታችሁ ሜኑ ብላችሁ ቮይስ ኤዲት የሚለው ውስጥ ገብታችሁ 127 ላይ መሆኑን ቼክ አድርጉ፣ ካነሰባችሁ ማለት ነው፣ ጉልበት ካጣ። ሌላኛው ደግሞ ምንድነው? ስታይሉን ባላንስ ማድረግ። ስታይል ለምሳሌ እዚህ ጋር ይኸውላችሁ፣ ቅድም እኔ ስጫወት ስታይሉን ባላንስ አድርጌ ነው ያሳየኋችሁ፣ ቮይሱን ማለት ነው። እና 90 ላይ አድርጌዋለሁ። አንዳንዴ በዲፎልት 100 ላይ ነው የሚሆነው። እዚህ ጋር ከእንደገና ገብቼ ላሳያችሁ። ሚክሰር ኢኩ ላይ ትገቡና ፓኔል የሚለው ጋር ስታይል ልታያችኋላ። ስታይል የሚለው 100 ላይ ነው ያለው። አንዳንዴ ስታይሎቹ ለምሳሌ እዚህ ጋር ያለው ስታይል በጣም ጉልበት አለው፣ አዲስ ስታይል ናት፣ ጉልበት አለው፣ በጣም ነው ድራሙ እንትን የሚለውና እዚህ ጋር ከምጫወተው ቮይሶች ጋር ማች ላይ ያደርግልኝ ወይም ደግሞ ስታይሉ በልጦ ቮይሱ ሊያንስብኝ ይችላል። ስለዚህ ምንድነው ማድረገው? እየተጫወኩ ስታይሉ ከበዛብኝ እዚህ ጋር ሚክሰር ኢኩ ጋር መጥቼ እዚህ ጋር 100 የሚለውን ወደ 90 እስከ 90 ባለው እኔ እጫወታለሁ ማለት ነው። እዚህ ጋር ቮይሱ ካነሰብኝ እንደዛ አድርጌ እጫወታለሁ ማለት ነው። እና በጣም ልዩነቱን ትሰማላችሁ እዚህ ጋር ማለት ነው። ስታይሉን 90 ላይ ስታደርጉት ቮይሳችሁ ብድግ ይላል፣ በጣም ነው የሚሰማው ማለት ነው። ስታይሉ ወደ ላይ አንዳንድ ኪቦርዶች 127 ላይ ምናምን አረ እንደዚህ አይሆንም ምናምን ብዬ ለልጆች ነግራቸዋለሁ፣ አስተካክልላቸዋለሁ። ብችሉ እስከ 90 አካባቢ አድርጉት፣ የስታይሉን ብቻ ማለት ነው። እዚህ ጋር በዚህ አይደለም መቀነሱት፣ ስታይሉን በዚህ ጋር ፓኔል ላይ መታችሁ መቀነስ መጨመር አለባችሁ ማለት ነው። እዩት፣ ልዩነቱን ላሳያችሁ። ለምሳሌ ስታይሉን ከፈትኩ፣ አያችሁ፣ ስቀንሰው በዚህ አይደለም እየቀነስኩ ያለሁት፣ በማስተሩ ሳይሆን በዚህ ጋር በማሽከርከሪያው ማለት ነው። አያችሁ ታዲያ እንደዚህ በመቀነስ ባላንስ እና ሚክስ እያደረጋችሁ ቮይሱን እና ስታይሉን እኔ 90 ላይ ላድርገውና በዚህ መሰረት ማለት ነው ባላንስ እና ሚክስ እያደረጋችሁ ስትጫወቱ የምትጫወቱት ቮይስ አቅም ይኖረዋል። እኔ የምጠቀመው ቴክኒክ ነው። ሁሌ መድረክ ላይ ስወጣ ዋልዝ ላይም ሬጌ የተለያዩ ስታይሎች ላይ እዚህ ጋር የምጫወተው ቮይስ አቅም ሲያጣ ምንድነው ማድረገው? መጥቼ ቶሎ ብዬ ስታይሉን ቀንሰዋለሁ ማለት ነው። ወደታች ወደ 90 አካባቢ አደርገውና እዚህ ጋር የምጫወተው ቮይስ ጉልበት ይኖረዋል ማለት ነው። እና ይሄ ስታይል በጣም ድራሙ በጣም እንትን ስለሆነ ጉልበት ስላለው ድምፆችን የመዋጥ ባህሪ ያለው እና እንደዚህ በማድረግ ብዙ ስታይሎች አሉ። በጣም ጠንከር ያሉ ሲሆኑ እዚህ ጋር ይውጡባቸዋል ቮይሱን ማለት ነው። ስለዚህ ምንድነው የምታደርጉት? እዚህ ጋር መቀነስ አለባችሁ ማለት ነው። ሁለተኛው ይህን ይመስላል። ወደ ሶስተኛው እንሄዳለን። እንዲሁም ደግሞ ከእኔ የተለያዩ የኪቦርድ ስታይል፣ ቮይስ ሬጅስትሬሽን፣ መልቲፓድ የተለያዩ የኪቦርድ ፋይሎችን መውሰድ የምትፈልጉ እዚህ ጋር እንደምታዩት በፎልደር እና በፓክ የተቀመጡ ስታይሎች አሉ። ሁሉም ስታይሎች አዳዲስ ናቸው ማለት ነው። ለሁሉም አይነት ኪቦርዶች ነው የሚሆኑት። እነዚህን ስታይሎች መውሰድ እፈልጋለሁ የምትሉ በሀገር ውስጥም እንዲሁም ከሀገር ውጭ የምትገኙ ቤተሰቦች ከላይ በምጽፍላችሁ ስልክ ቁጥር እኔን በዋትሳፕ እና በቴሌግራም ኮንታክት ማድረግ ትችላላችሁ። ሙሉ ፋይሉን አናግራችሁ መውሰድ ይቻላል ማለት ነው። እሺ ቤተሰቦች፣ ሶስተኛው ምንድነው? ቮይሳችን የምንጫወተው ቮይስ ጉልበት እንዲኖረው ስፔሻሊ ብራስ ቮይሶች ላይ ማለት ነው። ብራስ ቮይሶች ላይ ጉልበት እንዲኖረው ከሚያደርጉ ነገሮች መካከል ምንድነው? ሶስተኛው ሃርመኒ አርፔጂዮ ሴቲንግ ማስተካከል።
ይሄ ነገር ግራ ሊገባችሁ ይችላል። ምንድን ነው ምናምን ካላችሁ አሳያችኋለሁ በደንብ ማለት ነው። እና በኪቦርዳችሁ በቀኝ በኩል ኤስኤክስ ኪቦርዶች ላይ እንዲሁም የድሮ ኪቦርዶች ላይ ከቮይስ ኤፌክት ጎን እዚህ ጋር ይታያችኋል ሃርመኒ ስላሽ አርፔጂዮ ሚል በተን አለ። ይሄ አንዳንዶች ልጆች ምንም ዝም ብሎ የተቀመጠ ይመስላቸዋል ብዙም ጥቅሙን ሳይረዱ ማለት ነው። ይሄ ነገር ምንድን ነው የሚያደርገው? ስፔሻሊ ብራስ ቮይሶች ላይ ማለት ነው ይህ የኦክታቭ አጫዋት እንድትጫወቱ ያደርጋቸዋል። ምንድነው? በሁለት እጃችሁ ለምሳሌ እዩት። አሁን ይህን በዚህኛው ጣቴና በዚህኛው ጣቴ ነው እየተጫወኩ በአውራ ጣቴና በትንሿ ጣቴ ማለት ነው። ልዩነቱን ስሙት እና ይሄ ማለት ነው። እና እዚህ ጋር መታችሁ ይሄ ሲቲንግ እንደዚህ ኦፍ ከሆነ ይሄን ሲቲንግ አበራችሁ ውስጥ ገብተን የምናየው ነገር አለ። ይሄ ሃርመኒ አርፔጂዮ በራ ማለት በቀኝ እጃችሁ እየተጫወታችሁ በሁለት እጃችሁ እየተጫወታችሁ ያህል ፊሊንግ ነው የሚሰጣችሁ። ቮይሱ ይደረባል ማለት ነው። ሌየር ይሆናል ቮይሱ ማለት ነው። በሁለት እጃችሁ በአንድ ላይ ካያችሁ በሁለት እጃቸው በግራና በቀኝ ሲጫወቱ በጣም ጉልበት ያለው ድምፅ ነው የሚወጣውና እዚህ ጋም ደግሞ ኪቦርድ ላይ በግራ ኮርድ እያዛችሁ በቀኝ የምትጫወቱ ከሆነ ያው ቮይሱ አንዳንዴ ጉልበት ያጣል። ስለዚህ ምንድን ነው የምታደርጉት? በቀኝ እጃችሁ በአንድ እጃችሁ እየተጫወታችሁ በሁለት እጃችሁ እየተጫወታችሁ ያህል ነው ድምፁ የሚደርበው ማለት ነው ይህን ሲቲንግ። ስለዚህ ምንድን ነው የምናደርገው? ዳይሬክት አክሰስ እዚህ ጋር ይታያችኋላ። ዳይሬክት አክሰስ የሚለውን ስትነኩት እዚህ ጋር ቶሎ ብላችሁ ዳይሬክት አክሰስ ከነካችሁ በኋላ ሃርመኒ አርፔጂዮ የሚለውን ስትነኩት እንደዚህ አይነት ፔጅ ይመጣላችኋል ማለት ነው። ከዛም በኋላ አንዳንዴ በቀኝ በኩል ያለው ኦፕሽን እንደዚህ ከላይ ሊመጣላችሁ ይችላል። ስታንዳርድ ዱዊት ምናምን በዚህ በግራ በኩል ሃርመኒ የሚለው ላይ መሆኑን ቼክ አድርጉ። ሁለተኛ ደግሞ በዚህ በኩል ያለው ደግሞ ኦክታቭ ወደ ታች አሽከርክሩትና ኦክታቭ ላይ አድርጉት። ከዛ ኦን አድርጉት ይሄንን ማለት ነው። ከዛም በኋላ ሴቭ ማድረጋችሁን እንዳረሱ። ይሄ በአንድ እጃችሁ የተጫወታችሁ በሁለት እጃችሁ እንደዚህ አይነት ፊሊንግ ነው የሚያመጣላችሁ ይሄ ሲቲንግ ማለት ነው። ብዙ ልጆች አያውቁትም ይሄን ነገር። እንደዚህ ማድረጋችሁን እንዳረሱ። ስፔሻሊ ብራስ ላይ ነው፣ ሌሎች ቮይሶች ላይ ሳይሆን ብራስ ቮይሶች ላይ ኦክታቭ አጫወት ያደርግላችኋል ማለት ነው። ድምፁን ድርብ በቃ ያደርግላችኋል። እዚህ ሲ ላይ ሌላ ሲ እንደመደረብ ማለት ነው። ስለዚህ እንደዚህ በማድረግ የምትጫወቱትን ቮይስ ጉልበት እንዲኖረው ማድረግ ትችላላችሁ። አንዴ ደግሜ ላሳያችሁ። እዚህ ጋር ዳይሬክት አክሰስ የሚለውን ከነካችሁ በኋላ ሃርመኒ አርፔጂዮ የሚለውን ሲቲንግ ትነካላችሁ። ከዛም በኋላ በግራ በኩል ያለው ካታጎሪ ሃርመኒ ላይ መሆኑን ቼክ አድርጉ። በቀኝ በኩል ያለው ደግሞ እንደዚህ ከላይ ከመጣባችሁ ታሽከረክሩትና ወደታች ኦክታቭ የሚል ፈልጋችሁ ኦክታቭ የሚለው ላይ ታደርጉትና እችኛዋ በተን ኦን መሆኗን ቼክ አድርጉ እንደዚህ። ከዛም በኋላ ሴቭ አድርጉት። ልዩነቱን ታስተውላላችሁ እንደዚህ እያጠፋችሁ ስትጫወቱ እና ይሄን አብርታችሁ ስትጫወቱ በጣም ነው ልዩነት ያለው። ራሳችሁ አስተካክላችሁ ስሙት። እዚህ ጋር ድንገት ላይ ሰማችሁ ይችላል ማለት ነው። ከዛ ሴቭ ማድረጋችሁን እንዳረሱ። ሶስተኛው ይህን ይመስላል። ወደ አራተኛው እንሄዳለን። አብራችሁን ቆዩ። እሺ ቤተሰቦች፣ ኪቦርድ ላይ የምንጫወታቸው ቮይሶች በጣም እንዲያምሩና ጉልበት እንዲኖራቸው ከሚያደርጉ ነገሮች መካከል አራተኛው ምንድነው? ኢኪው ወይም ፊልተር መጠቀም። ምንድነው ኢኪው ወይም ፊልተር መጠቀም ካላችሁኝ አሳያችኋለሁ አሁን ማለት ነው። በዚህ ጋር ስፔሻሊ በግራ በኩል ማለት ነው እዚህ ጋር ላይቭ ኮንትሮል የሚባሉ ኖቦች አሉ። እነዚህ ማለት ነው ይታያችኋላ። እነዚህ በጣም ጥቅም አላቸው። በሌላ ቪዲዮ በሰፊው ይሰራላችኋለሁ። አሁን እነዚህ ላይ እንዴት በመጠቀም ድምፆችን እንዲጎሉ ማድረግ እንደምችሉ ነው ማሳያችሁ ማለት ነው። ፊልተር ማለት ያው የናቹራል የነበረውን ቮይስ ለምሳሌ እዚህ ጋር አንድ ሲንዝ ላሳያችሁ። ለምሳሌ ይሄ ቮይስ አለ አይደል? ይሄን ቮይስ ፊልተር ማድረግ ማለት ሃይ ፍሪኩዌንሲውን ቡስት ማድረግ ወይም ደግሞ ሎ ፍሪኩዌንሲውን ቡስት ወደ ታች እንዲወፍር ወይም እንዲቀጥን ማድረጊያ መንገድ ነው ፊልተር ማለት ኢኪው እንደዛ ነው አክት የሚያደርገው ማለት ነው። ምንድነው ለምሳሌ እዚህ ጋር አንዳንዴ ድምፆች አልሰማ ሲሉኝ እኔ ማለት ነው አልሰማ ሲሉኝ እዚህ ጋር ይሄ ሲንዝ አለ አይደል? አልሰማ ሲለኝ ወይም ደግሞ የሆነ ድፍን ያለ ድምፅ ልምረጥላችሁ። ይኸውላችሁ እዚህ ጋር እቺ ሲንዝ አለች እና እቺ ሲንዝ ለምሳሌ የተለያዩ ስታይሎች ላይ አልሰማ ካለች ምንድነው ማድረገው? እዚህ ጋር እቺኛዋ ነው ባለች አይደል? በግራ በኩል ያለችው ሃይ ፍሪኩዌንሲዋን ቡስት አደርግላታለሁ ማለት ነው። ወደ ላይ ስጨምረው ቅድም የነበረው ድምፅ ይዩት፣ በጣም ገኖ ነው የሚሰማው። አያችሁ ታዲያ
እዩት። ወደ ታች ደግሞ ሳሽከረክረው ድምፁ ድፍን ይላል። እዩት። የለም በጣም ወፈረ ማለት ነው። ሎ ፍሪኩዌንሲውን ነው እንትን ያልኩት ማለት ነው ያደረግኩለት። ስለዚህ ምንድነው የምታደርጉት? አንዳንዴ ዋልዝ ላይ ምናምን ይሄ ቮይስ አሁን ዋልዝ ላይ የተለያዩ እንትሎች ላይ ድፍን ካለባችሁ እዚህ ጋር ፊልተር መጠቀማችሁን ይዘ ራሱ ፊልተር ይላል ይታያችኋል። ፊልተር እያደረገላችሁ ነው እያቀጠነላችሁ ማለት ነው። እስከ መጨረሻ ባደረገው በጣም ነው የሚቀጥነው። እዩት። ይሄ እንትን የተለያዩ ቮይሶች ላይ ይሰራል። ለምሳሌ እዚህ ጋር ይሄ ቮይስ ላይ እዩት ሳቀጥ ነው አያችሁ ታዲያ። ሁሌ እንትን ትላላችሁ ሳይሆን ትንሽዬ ሬንጅ ትንሽዬ ብቻ እንደዚች በእንትን በማድረግ ድምፁ ልዩነት እንዲኖረው ወይም ደግሞ ጥሶ እንዲወጣ ማድረግ ትችላላችሁ። በማቅጠን ማለት ነው ፊልተር በማድረግ እንደዛ በማድረግ ማለት ነው የምትጫወቱትን ቮይስ አቅም እንዲኖረው ማድረግ ትችላላችሁ። በሌላ ጊዜ ማለት ነው በሌላ ቪዲዮ በሰፊው በጣም እሰራላችኋለሁ ስለ ኢኪዩ እና ስለ ፊልተር መጠቀም ያለባችሁ ነገር። እዚህ ጋር እነዚህ ነገሮች ብትጠቀሙ በጣም ነው አጫወታችሁ የሚያሳምርላችሁ ማለት ነው። እዚህ ጋር ገብታችሁ ያሉትን የፊልተር ሴቲንጎች ማየት ትችላላችሁ። ይኸውላችሁ ፊልተር አለ፣ ኢኪዩ ሎጊን፣ በጣም ብዙ ነገር አለ። በቀጣይ እንደነገርኳችሁ እሰራላችኋለሁ ማለት ነው። ግን እነዚህ ነገሮች አንዳንድ ቮይሶች ላይ መጠቀማችሁን እንዳረሱ። የተለያዩ ቮይሶች ላይ ለምሳሌ ሲንዝ ላይ ምናምን ሲሆን እንደነገርኳችሁ ያቀጥናል ወይም ደግሞ ሃይ ፍሪኩዌንሲውን ቡስት ያደርግላችኋል ማለት ነው። እንደዚህ በማድረጋችሁ ፊልተር በማድረጋችሁ ማለት ነው። አያችሁ ታዲያ እንደዚህ በማድረግ መጠቀም ትችላላችሁ ማለት ነው። በቀጣይ በሰፊ እሰራላችኋለሁ ስለነዚህ ነገር። አራተኛው ይህን ይመስላል። ወደ አምስተኛው እንሄዳለን። አብራችሁን ቆዩ እሺ ቤተሰቦች። አምስተኛውና የመጨረሻው የምንጫወታቸውን ቮይሶች እንዲያምሩ ወይም ጉልበት እንዲኖራቸው ከሚያደርጉ ነገሮች መካከል ምንድነው? ኦክታቭ ማቅጠን ወይም ማወፈር። አምስተኛው ይሄ ነው። ምንድነው ኦክታቭ ማወፈር ማቅጠን ካላችሁኝ፣ አንዳንዴ ለምሳሌ ትራንስፖዝ ወፍሮ የምትጫወቱ ከሆነ ለምሳሌ -5 ምናምን ለምሳሌ እንደዚህ ሲወፍርባችሁ ማለት ነው። አንዳንዴ እኔ ራሱ ይቸገራለሁ፣ ብዙ ሰዎችም እና ምንድነው ማድረገው? እዚህ ጋር መጥቼ ኦክታቡን ፕላስ አደርገዋለሁ ማለት ነው። ጨምረዋለሁ፣ እንደዚህ ፕላስ አደርገዋለሁ። ይቀጥናል ማለት ነው። ለምሳሌ ልዩነቱን ላሰማችሁ። እዚህ ጋር ስሰማው ትራንስፖዙ ስለወፈረ መገልበጥ ይቻላል፣ ግን ትራንስፖዙ ስለወፈረ ድምፁ እየተሰማ አይደለም። በተለይ ስፒከር ላይ ወይም መድረክ ላይ ሲሆን ደግሞ የባሰ ነው የሚሆነው። ስለዚህ ምንድነው የማደርገው? እዚህ ጋር መጥቼ ኦክታቡን ፕላስ 1 አደርግና እጫወተዋለሁ ማለት ነው። እንደዚህ አድርጌ መጫወት እችላለሁ። አንዳንዴ መድረክ ላይ ሁሌ ባይሆንም ድምፆቻችሁ የምትጫወቱ ድምፅ ከወፈረባችሁ -7 -6 -5 ምናምን ድምፆች ከመጣባችሁ ትራንስፖዝ መገልበጥም ይቻላል፣ ግን ሳትገለብጡ እዚህ ጋር ኦክታቡን እንትን ማድረግ ትችላላችሁ። የተለያዩ ቮይሶች ላይ መጠቀም ለምሳሌ ይሄ ሲንዛ አለ። ይህን ሲይዝ እዚህ ጋር ኦክታቡን በመጨመር -5 ነው ይታያቸዋል። ድምፁ በጣም ወፍራም ነው፣ ግን እዚህ ጋር በራሱ ሲጫወተው ወፍራም ነው። ግን አንዳንድ ሶሎ ነገሮች ላይ ሶሎ ልሰራ ስፈልግ ምናምን በጣም እንዲሰማ ስለምፈልግ እዚህ ጋር ኦክታቡን ፕላስ 1 አደርጋለሁ። ከዛ እንደዚህ አድርጌ መጫወት እችላለሁ ማለት ነው። እና አምስተኛውና የመጨረሻው ምንድነው? ኦክታቭ ማቅጠንና መወፈር በጣም ልዩነት አለው ማለት ድምጻችሁ ላይ በጣም ልዩነት ይፈጥራል ማለት ነው። እና እኔ እስካሁን እንደዚህ በማድረግ በጣም ብዙ ነገር ተጠቅሜያለሁ ማለት ነው። እናንተም እንደምትጠቀሙ ተስፋ አደርጋለሁ። የዛሬ ቪዲዮ ይህን ይመስላል። ቪዲዮውን በደንብ ላይክ ማድረጋችሁን እንዳረሱ። በደንብ ላይክ ለብዙ ሰዎች እንዲደርስም ስለምፈልግ ሼር አድርጉላቸው፣ ለጓደኞቻችሁ ለወዳጆቻችሁ ሼር አድርጉላቸው። በጣም ብዙ ሰዎች ይጠቀማሉ ብዬ ስለማስብ ማለት ነው። ላይክ ማድረግ እንዳረሱ። ኮመንት ላይ ሀሳብ አስተያየቶቻችሁን ጻፉልኝ፣ እኔ አይቼው መልስላችኋለሁ። በቀጣይ እንዲሰራላችሁ የምትፈልጉ ቪዲዮም ካለ ሀሳባችሁን ጻፉ፣ እኔ አይቼው እሰራዋለሁ ማለት ነው። የዛሬ ቪዲዮን ይመስላል። በቀጣይ ቪዲዮ ወይም በቀጣይ ትምህርት እስከምንገናኝ መልካም ቆይታ ይሆንላችሁ።